ውጪ እንዴ ካሌብ እንደው ዝም ብዬ እንደማልወጣ እኮ ታውቃለህ እሺ ተረጋጋና ቢያንስ እንኳን እናውራ እኔ ባንቺ ምክንያት ከአባቴ ጋር መጣላት የለብኝም ምን ነካ ካሌብ ሰው እኮ ከቤተሰቡ ጋር ለዘላለም አይኖርም ስለዚህ ባንቺ ምክንያት ከአባቴ ጋር ልጣላ እሱ ነው የምትፈልጊው አረ ትላታችሁ ይጣላ ግን እኮ ዝም በይ አስመሰል እንደለመድሽው ድራማሽን ልትሰሪብኝ ካሌብ ግን በኋላ አውሪኝ ብለህ ትለምነኛለህ አለምንሽም ቲና ነይ ውጪ እንደው ተረጋጋ ካሌብ ነይ ውጪ ምንድነው እሺ ምንም ወይ በቃ አንቺ ማንደኛሽን ካዲ የሚባል ስም ይውጣልሽ ስድቡን አቆይልኝ አሁን ያው እንኳን ተናገር እህትና ወንድም እንዳልሆነን ማወቃቸውን ለምን አልነገርሽ በመጨረሻ ማወቅ እንዴት ቻላችሁበት ቆይ እንዴት ታገሳችሁ ያው ከእናንተ ጋር ጸብ መፍጠር የምትሰሩትን ድራማ ማየት መርጠው ነው ትሁት ምንም ነገር ወደጂ እንደማላረግ ታውቂያለሽ ቢያንስ አስነግሪኝ ያው ቃሉ ብቻ ብዬሽ ያነገርኩ ሌላውን በሙሉ ነግሬሃለሁ አንተ ለምን ገባ ያልቻለው ወይኔ ቅሊት የሚስቱ ባል እንደሆንክ ያወቀ ነበር ስታንቀውና ሚስቴና ማገጥክ ስትለው ዝም ያለ እሺ እሱን ታየው እና አሁንም እዚህ ነህ ያንተስ ልዩ ነው እንዳላወቁኝ ነገሮችን ላስተካክል እዚህ ሆናል እና ለቲናስ ነገርካት አልነገርኳት ለምን እሱ የሆነ ነገር ከሰማች የባሰ አስተካከልኩ ብላ ታበላሽዋለች ጥሩ አስበሃል እንዳትነግራት አልነግራትም አንቺን ግን ታዝብሻለሁ ራስን ብቻ ታዘብ ስንት ጊዜ ነው መታወቁ እንደማይቀር የነገርኩ ከዚህ በኋላ እንኳን አታስቢ ብዙ ጊዜ አልኖርም ይሄ ያለቀ ነው ያው ለዳኒ ሁሌ እንደምልህ ኤደንን ብቻ ብታተርፍ ይሻላል እሷን ራሱ እኮ ላገኛት አልቻልኩም ወይኔ ዳኒ በምን አይነት ቀን ነው ቆይ እዚህ ቤት የገባሁት ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ሰላማችሁ ይብዛልኝ በያላችሁበት ይያልኩ እንግዲህ ተወዳጅትና ድራማ ዛሬ ምን ተፈጠረ ሙሉን አብረን እናያለን እንግዲህ ካሌብና አባባ አንድ ላይ እያወሩ እያለ ዳኒ ሁሉ ነገር የሰማል እህታሞች እንዳልሆኑ ደረሰባቸው ማለት ነው እንደማያውቁ አወቀ ማለት ነው ምክንያቱም እነሱ እያስመሰሉ ነበር ነገር ግን ዳኒ እጅግ በጣም ተበሳጨ አካስካውን እያስመሰሉ ነበር እኔና ቲና ወንድማሞች እህታሞችና ወንድሞች እንዳልሆኑ ከዛ በፊትም ያውቁ ነበር እያለ ዳኒ እጅግ አበደ አሁንም ፈልገው ገንዘብ ነው ገንዘብ ብቻ ነው ፈልገው እያለ ቲናን ያስጨነቃት ነበር ቆይ ዳኒ ምንድነው ተረጋጋ እንጂ ምን ይሆንኩ ነው በቃ ተረጋጋት በኝ እኔ የምፈልገው ገንዘብ ብቻ ነው ገንዘብ ነው ማስፈልገኝ ደና አይደለም አረሄማ ገንዘብ ብቻ ቲናን ራሱ እኮ አይፈልጋትም ሲጀመር ሄለን ነው የሚፈልጋት ነገር ግን ለገንዘብ ብሎ ብቻ ነው የሚቀርበው ግን እንደዛ አይነት ወንድ ደግሞ እንደው ገንዘብ ብቻ የሚለው ወይ ምን ቆም ቢቀር ያሰኛል የምር እንግዲህ ቲና አሁን እየነቃች ነው ማለት ነው ዳኒ እንደማይወዳትና ለገንዘብ ብቻ እንደቀረባት ገንዘብ ስኖራት ብቻ እንደሚወዳት ተገነዘበች ነገር ግን ዳኒ ተረጋጋ ምን ሆነ ነው እያለች ነበር ነገር ግን ዳኒ የሚፈልገው ገንዘብ ብቻ ነው እያለ ስትነግረው ነበር የሚፈልገው ገንዘብ ብቻ ነው ገንዘብ ስጪኝ ከዛ አባባና ትሁት አንድ ላይ ያወሩ ነበር ዳኒ አባዬ ሁሉ ነገር አውቋል እኔ እኮ እየጠራው ነው ትቶኝ ሄደ ስለዚህ ሁሉ ነገር አውቋል ስለዚህ አሁን አንቺ ማሳመን አለብሽ ምን አርገ ነው ማሳመን አባዬ ለቲና እንዳይነግር አሳምኙ እያለት ነበር እሺ አባዬ ከተቻለን እሞክራለሁ እያለ ነበር እየሮጠ መጣና ዳኒ ትሁት በጣም ታሳፍራለሽ አንቺም ከነሱ ነው የምትመደበው ማለት ነው ቆይ አንቺ እንዴት እኔ ያይሽ ትዋሽኛለሽ ትሰምኛለሽ አንቺ ራሱ ካጂ ነው መሆን ያለበት ስምሽ እያለት ነበር ቆይ ዳኒ ምን ተፈጠረ ተረጋጋ ወንድማሞች እንዳልሆን እነሱ እንደማያውቁ ለማን ነገርሽኝም ነግሬክ ነበር እኮ እውነት ተደብቆ አይቀሩም ብዬ ከነበረም እንዴ ዳኒ ነግሬክ ነበር እውነቱ ተደብቆ እንደማይቀር ስለዚህ እባክህን ተወኝ በጣም ታሳፍራለሽ ቲና እጅግ በጣም አዝኜብሻለሁ አንቺን እንደዛ አልጠበቅኩሽ ነበር እንዴት እንደዚህ ትጠብቂኛለሽ እያለ እየጮህባት ነበር አትወይት እንዴት እንደዚህ ታረጋኛለሽ ለምን አትነግሪኝም እነሱ እየተጫወቱብኝ ነው እንግዲህ አንተ ሚስቱን ስታቅፍበት ምን ስታረግ ሚስቱን ነካብለ አንገቱ ስታንቅ እሱ ግን ስንት ጊዜ ችለው ኖርዋል ስለዚህ አሁን ከዚህ ትወጣለህ ወይስ አትወጣም ስትል አይ አልወጣም እንዳልወቀ ሆናለሁ ለትንሽ ጊዜ እያለ ባባን ሳያቸው እጅግ በጣም ደንግጦ እጅግ በጣም ፈርቶ ነበር እንዴ ልጅ ዳኒ ምን ሆነሃል ለምን ትደነባበሩ እያሉ ነበር አይ አባዬ ደህና ነኝ እጅግ በጣም ፈራ እንደዚህም ታውቆበት እንኳን ከዛ ለመውጣት ምንም ነገር እያሰበ አይደለም እሱ የሚፈልገው ገንዘቡን አግኝቶ ከዛ መውጣት ነው ምንም እጅ ባዶ ሳልን ምንም ነገር ሳላስተካክል
አልወጣም ብሎ ያስባል ማለት ነው። እና አባዬ ልጅ ደህና ነው አልከኝ? እኔ ልጅ ነኝ እንዴ ብሎ ሳናገር ታዲያ ምን ሆናል? የተፈጠረ ነገር አለ እንዴ? አይ ምንም የለም አባዬ ነው። በጣም ተለላመበሩ ወጥቶ ውጭ ይቀመጣል። ከዛ ቲና ከሱ ጋር ሆና ነበር። ቆይ ዳኒ የተፈጠረ ነገር አለ እንዴ? ምን ሆናል? ምንም አልሆንኩም በቃ ተይኝ፣ ምንም የተፈጠረ ነገር የለም እያላት ነበር። ታዲያ ምን ሆናል? በቃ ገንዘብ ያስፈልገኛል እንደምንም ብላ አሳምነሽ ገንዘቡን ተቀበይ እያላት ነበር። ስለ ገንዘቡ ብቻ ሆናል ሐሳቡና ጭንቀቱ። ከዛም ካሌብና ቲና አንድ ላይ ቁጭ ብሎ እያወራ ነበር። እንግዲህ ከዚህ ለምን አትወጪም ለምን ትሄጂም እያላት ነበር። ቆይ ዝም ብዬ ነው እንደምወጣው ሚስት እኮ ነው የሆነ ነገር ሳታደርግልኝ ዝም ብዬ ጎዳና እንድወጣ የምትፈልገው እያለችው ነበር። ታዲያ ምን ፈልገሽ ነው? የኔ ፍቅር አትበይኝ፣ እኔ አንቺ ፍቅር አይደለም ትሰሚኛለሽ፣ ከዚህ ቤት እንድትወጪ እፈልጋለሁ እያለኝ ነበር በንዴታ። እሺ የምፈልገውን ገንዘብ ስጠኝና አውጣለሁ፣ ዝም ብዬ እጄ ባዶ አልወጣም። ትሰሚኛለሽ ቲና፣ በቃ ላይሽ አልፈልግም፣ ጠልቼሻለሁ፣ አይገባሽም እንዴ? እንድትወጪ እፈልጋለሁ፣ ውጪልኝ እላታል። ከዛ እንደምንም ብሎ ጎትቶ ከቤት አስወጣና በር ዘጋበታል። ነገር ግን በር ሲዘጋበት ትሰሚኛለሽ እኔን ካሁን በኋላ ልታታልኝ አችም እስከዛሬ ተጫወትሽብኝ ይበቃል። ቆይ ምንድነው ያደረኩት? ምን አድርጌ ነው የምትለኝ? ይቅርታ ጠየቅኩ አይደል እንዴ እያለችው ነበር። ትሰሚኛለሽ ቲና፣ ከዚህ እንድትወጪ እፈልጋለሁ፣ በቃ ከቤቴ ውጪልኝ፣ አልፈልግሽም አልኩሽ፣ አልገባሽም እንዴ? ነይ ውጪ እደና ጎትቶ ያስወጣል። ካሌብ ልቀቀኝ እንጂ ተረጋጋ፣ ምን እየሆንክ ነው? አብዳን እንጂ ተረጋጋ እንጂ እያለሽ አዎ ብቻለሁ። ትሰሚኛለሽ በፍቅድ በጸባይ ከምቢካልሽ አንቺ በጉልበት ሆነ ከዚህ ቤት ድጋሚ እንዳላሽ ብሎ ጎትቶ ያስወጣታል ማለት ነው። ከዛ በር ዘጋበታል። ቆይ ልቀቀኝ፣ ምን እያደረኩ ነው? ካሌብ እባክህ ክፈትልኝ ብያለሁ እያለች በሩን እያኳኳች ነበረች። ትወይት መጣችና ካሌብ እያረክ ነው? ቲና ውጭ ነው። ካሌብ ግን ጥሩ እያደረክ አይደለም፣ እንደዚህ በዚህ መልኩ እሷ ልትገላገል አትችልም፣ ምክንያቱም በር ስለዘጋበው በዚህ እኮ ነው የምንወጣው የምንገባው፣ በሩ ሲከፈት መግባቷ የማይቀር ነው። ዝም ብለህ ቆይ ትወይት ምን ማድረግ አለብኝ ታዲያ? ካሌብ ተረጋጉና አውሩበት እንጂ በጭራሽ እንደዛ በዚህ መልኩ ልትደልህ አትችልም፣ እባክህ ለማረጋጋት ሞክር። ከአባቴ ጋር ወጣለች፣ ከአባቴ ጋር እሷ ሳይሆን በራሴ ስራዎች ወይም በራሴ ድርጊት ነው ተጣላችሁ። ስለዚህ አስብ ምን እንደምትፈልገው ጠይቀሽ። ምንድነው የምትፈልጊው ቲና? የምትፈልጊው ነገር ንገረኝ። ካሌብ ገንዘብ ያስፈልገኛል፣ ገንዘብ ስጠኝ። እሺ 4 ሚሊዮን ብር እምቢ ብለኛል፣ 400 ሺህ ብር ስጠኝ ትለዋለች። እሺ 400 ብሩን ሰጥሻለሁ፣ ግን ከህይወቴ እንድትወጪልኝ እፈልጋለሁ እባክሽ። ይወድሽ በኋላ እኔን ለመጨረበር ወይም ደግሞ ሌላ ነገር የምታስብ ከሆነ እመኝ ሲጥ አድርጌ ነው የምገልሽ እያለ ሳስፈራራት ነበር። ከዛ አባቱን ይቅርታ ለመጠየቅ ብቻ መሆን ፈልጋለሁ ካሌብ በዛ በንግግሩ ተነሳ ትንሽ ከአባቱ ጋር ተዋውሎ ነበር። አባዬ እባክህ አናግረኝ እያለ ሳናግረው ነበር። ካሌብ ብቻ መሆን ፈልጋለሁ እባክህ ልትረድ ትችላለህ እያሉ ነበር። አባቱ ተናደውበታል ማለት ነው። እንግዲህ ቲና መጠጥ ቤት ከዳኒ ጋር እየጠጣች ቆይ መጠጡ ምን አስመልክቶ ነው? ምን እየሆንሽ ነው? ጸባይሽ ተቀያየረ ምንድነው እያለ ስጠይቃት ነበር። ዳኒ ምን ሆኛለሁ? ምንም አልሆንኩም፣ ብቻሽ መሆን ፈልገሻል መሰለኝ፣ ልሂድልሽ እንዴ እያለች ትችላለህ፣ ደስ እንዳለ መሄድ ከፈለክ መሄድ ትችላለህ እያለችው ነበር። እንግዲህ ጸባውን እየተቀያየረ ነበር። ቲና ለመቀየር እየሞከረች ዳኒ ላይም ንግግሯ ሁሉ ቀዝቅዟል። ከዛ ዳኒ ታዲያ ብቻሽ መሆን ፈልገሽ ነው እንዴ ልሂድልሽ እያላት ነበር። ደስ እንዳለ ካልፈለክ መሄድ ትችላለህ አላስጨንቅ። ቲና ምን እየሆንሽ ነው? ጸባይሽ ሁሉ ተቀያይሯል እኮ እኔ እናንተ ናችሁ ሁላችሁም የተቀየራችሁብኝ እንጂ እኔ ምንም የተቀየርኩት ነገር የለም ይላል። ዳኒ ይመጣና ትውት እባክሽ ደውይልኝ ሄለን ጋር እባክሽ ይላታል። ከዛ ቆይ ለምንድነው ይቅርታ በቃ በእኔ ስልክ ስለማታነሳልኝ አንቺ ደውይና እባክሽ አስታርቂኝ እያለት ነበር። ዳኒ እባክህን እናልችልም ላስታርቅ አልችልም በቃ ተወኝ ትውት እባክሽን እየለመንኩሽ ነው ተለመኝ እያለ ከሄለን ጋር ለምን እንድታስታርቂኝ እያለ ነበር። ካሌብና ቲና ቆይ ካሌብ ቆይ መቼ ነው የምትሄጂ? ቆይ ለምንድነው የማትሄጂ? ከዚህ ምንድነው የምትፈልጊ ነገር ሰጥቼሻለሁ አይደል እንዴ እያላት ነበር። እሄዳለሁ አታስብ፣ በቅርቡ ግን አንድ ማድረግ ያለብን ነገር አለ። ቆይ ሚስትህ እኮ ነኝ፣ ዝም ብለህ የምትገላግለኝ ይመስልሃል እንዴ እያለች ነበር። ቆይ ምንድነው የምትፈልጊ? እባክሽ ሂጂልኝ፣ ላይሽ አልፈልግም እያላት ነበር። ቲና መጣችና ትዊትን ቁጭ ብለው ከዛም ቆይ ምን ፈልገሽ ነው እያለቻት ነበር። ትዊት እባክሽ ምግብ ልሰራ ፈልጌ ነው፣ ቁርስ ልሰራ ነው። አይ የተሰራልኝ እሱ ከፍለሽ ላቀርብልሽ። አትስሪ ካልሽኝ አልሰራም፣ ስሪ ካልሽኝ ደግሞ አሰራለሁ። ስለዚህ ጸባ ወርቅ ሆነች
በጸባ ሁላ ተቀየረ። አባዬ በጣም ይቅርታ ስለስከዛዘር ስለስከፋው ካሁን በኋላ ልትገላገለኝ ነው አይደል እንዴ እያለች ቆይ ምን ማለት ነው ይሄ ደግሞ እያለች ነበር። በቃ አባዬ ሄዳለሁ ከዚህ እንሄዳለን ፍላጎታችሁ ስለዚህ እሄዳለሁ በቅርቡ ትገላገለኛለህ አታስብ ከልጅህ ጋር በጭራሽ አትበት ቆይ ልጅህን አረብ ጭራሽ ጣላታችሁ እንድትጣሉ በጭራሽ እኔ አልፈልግም ስለዚህ እሄድላችኋለሁ ትላለች። ጥሩ አስበሻል እንግዲህ አንቺ ያሰብሽው ይሐሳካልሽ እያለ ካሊብና አባቱ አባዬ እባክህን ይቅርታ አድርግልኝ በተደጋጋሚ አታጠፋለህ ይቅርታ ጠይቀኛለህ ይቅርታ መቀበል እኮ በጣም ሰለቸኝ ልጄ እባክህ የምታረገው ነገር እያሰብክ አድርጎ ግን የማታስበው ነገር ስታረግ ሁላችንም ገደል የምትከተን እሺ አባዬ አጠፍቻለሁ እባክህን የኔት ከልቤ ነው አባዬ ይቅር በለኝ አይደገመኝም እያሉ ነበር። እሺ ጥሩ ይቅር ብያለሁ ካሊብ እባክህን ቲና ሰሞኑ ጸባ ተቀይሯል እና ራስን ብትጠብቅ ጥሩ ነው ትላለች። ቲና በጭራሽ አትፍሪ እያለ ነበር ዳኒ። ቆይ ምን እንዳከብር ፈልገህ ነው እንዴ ትሰማኛለህ አንተን ከናኩ በጣም ቆይቻለሁ ብሎ ንቆ ያልፋል። እንግዲህ ቲና ደግሞ በጭራሽ አሁን ከዳኒ ጋር እያወራች ነበር። ቆይ ምን ተፈጥሮ ነው ምንም የተፈጠረ ነገር የለም ምን ሆነሻል እያለ ስትጠይቃት ነበር። ምንም አልሆንኩም በቃ ቆይ ምን ጸባሽ ተቀይሯል ምን ሁላችሁ አይደለም እንዴ የተቀያየራችሁብኝ እኔ ብቻ አይደለም ስለዚህ ምን እንዳደረግ ነው የምትፈልገው ከዚህ ዝም ብለን እንድንወጣ ነው እጅ ባዶችን መግቢም ቀለባለ ይበከራለ እንዴት ነው የምንኖረው ዝም ብለን ታይዘን ወተን እያለች ነበር። ዳኒ ምን ተፈጠረ እያለች ትሁት እየጠየቀችው ነበር። ቲና በጣም ተቀይራለች የምታረገው ነገር ራሱ ግራ ገብቶኛል ሁሉ ነገሯ ተቀያይሯል ጸባውም ጭምር ቲና እባክሽ የምትፈልጊ ነገር ንገሪኝና ልርዳሽ እያለ ነበር ዳኒ ሲጠይቅ ነበር። አይ አመሰግናለሁ ያንተ እርዳታ አያስፈልገኝም ብቻዬን እወጣለሁ አንተን እዚህ ነገር ውስጥ ልከት አልፈልግም ትላለች። ቆይ ቲና ምንድነው እባክሽ ንገሪኝ የምረዳሽ ነገር ካለ ልረዳሽ ዝግጁ ነኝ በአሁኑ በሐሳቡ እንኳን ረዳሻለሁ ስለዚህ ከዚህ በፊት የሰጠኝ ሐሳብና ምክር ቀስ እያልኩ እየቆጠብኩ እየተጠቀምኩ ነው ስለዚህ አሁን አታስፈልገኝም ብቻዬን እወጣለሁ አታስብ ትላለች። ነገር ግን ትሁት በጣም ተጨነቀች። ካሊብ ቲና በጣም ተቀይራለች ጸባ ሰሞኑ የተረጋጋች ትመስላለች። ቲና ምን እንደተፈጠረ ባናቅም ካሊብ ግን ነገሮች በጣም እያስፈራኝ ነው ስለዚህ እባክህ ተጠንቀቅ የምታስበው ነገር ዳኒ ራሱ እጅግ በጣም ፈርቷል የምታረገው ነገር ግራ እያጋባኝ ነው እያለ ነበር። እና እራት እያለቀ እራት ግን በጣም እያስፈራኝ ነው ምክንያቱም እራት የምትጋብዝህ ለምን ይመስልሃል በተጠነቀቅ ግን ይሻላል ትላለች። ትሁት አታስቢ እኔ እወጣለሁ እስ ምን እንደምታረግ ብቻ ሌው ይላል።